በድሮ ጊዜ አንድ የመንደር ወጣት ከሱ ሰፈር የሆነችውን ቁጥብ በጎና ሃይማኖተኛ የሆነች ቆንጆ ልጅ አገባ። ከተጋቡ ገና 1 ዓመት እንደሞላቸው ወጣቱ ከአንድ የቅርብ ዘመዱ ጋር ከባድ ግጭት ውስጥ ገባና በከፍተኛ ንዴት ምክንያት ዘመዱን ገደለው። ከዛም ወጣቱ ከሚስቱ ጋር አካባቢያቸውን ለቆ በመውጣት ራቅ ባለ የገጠር ቀበሌ ውስጥ ከአዲስ ማህበረሰብ ጋር አዲስ ህይወትን መኖር ጀመረ። ወጣቱ የጎጡን ሹም መሪ የመሰብሰቢያ ቦታ ያዘወትር ነበር። እንደተለመደውም በውይይቶች ይሳተፋል፣ ምክርን ይጠይቃል፣ ያወጋልም። አንድ ቀን ሹሙ በወጣቱ ቤት አጠገብ ሲያልፍ ቁጥብ ውብና ክብር ያላት ሚስቱን ለመጀመሪያ ጊዜ አያት። በዚያች ቅጽበት በሹሙ ልብ ውስጥ ምኞት ተቀጣጠለ፣ ክፉ አባዜ ተጠናወተው። ባሏን ወደ ጉዞ ልኮ ሚስቱን ብቻዋን በማግኘት እርኩስ ፍላጎቱን ለመፈጸም ክፉ ዕቅድን አወጣ። ከጥቂት ቀናት በኋላ በመሰብሰቢያው ቦታ ሹሙ ጉዳዩን አንስቶ እንዲህ አላቸው። በአንድ አካባቢ በጣም ጥሩ የግጦሽ መሬት እንዳለ ሰምቻለሁ። ጥቂት ሰዎች ሄደው እንዲያዩልኝም እፈልጋለሁ። ወጣቱን ጨምሮ 4 ሰዎችን መረጠና ጉዞ ጥቂት ቀናትን የሚወስድ ስለነበረ 4ቱም ጉዟቸውን የዛኑ ቀን ጀመሩ። በዚያች ሌሊት ሹሙ በድብቅ ወደ ወጣቱ ቤት በመሄድ በጨለማ ውስጥ ግድግዳ ለግድግዳ ሲሄድ ድምጽ ስላሰማ ሚስትየዋ ነቃች። ደንግጣም ማን ነው ስትል ጠየቀች። ሹሙም ማንነቱን ገለጸ። እሷም በዚህ ሰዓት ሁሉ ነገር ሰላም ነው ስትል ጠየቀችው። ሹሙም የልቡን እንዲህ ሲል ተናገረ። ካየሁሽ ቀን ጀምሮ ልቤ ሰላም አጥቷል፣ እፈልግሻለሁ የኔ ሁኚ አላት። ሴትየዋም በታላቅ ክብር እንዲህ ስትል መለሰችለት። እሺ ይህንን በእውነት ከፈለክ በመጀመሪያ አንድ ጥያቄ መልስልኝ፣ በትክክል ከመለስክ እንደ መኞትህ ይሆናል አለችው። ሹሙም ተደስቶ እሺ የፈለግሽውን መጠየቅ ትችያለሽ አላት። እሷም አለች ስጋ እንዳይበላሽ ለመጠበቅ ጨው እንደሚያገለግለው ሁሉ ንገረኝ፣ ጨው ራሱ ቢበላሽ በምን ይጣፍጣል ወይም ማን ያነጻዋል ስትል ጠየቀች። ሹሙም በጥልቅ ሐሳብ ውስጥ ገባ። አንድ ሙሉ ቀንና ሌሊት ቢያስብም መልሱን ሊያገኝ አልቻለም። በማግስቱ በመሰብሰቢያ ቦታ ያንኑ ጥያቄ ለሁሉም አቀረበ። ነገር ግን አጥጋቢ መልስ አላገኘም። ነገር ግን አንድ በእድሜ የገፉ ሽማግሌ ጥግ ላይ በሐሳብ ተውጠው ተቀምጠው ነበር። ሹሙም እርሶ ለምን አይመልሱም ሲል ጠየቃቸው። ሽማግሌውም እንዲህ አሉ፣ ምክንያቱም ይህ ጥያቄ ብቻ ሳይሆን የጥንት ጥበብ ምልክት ነውና ልታዋርድህ ልታሳፍርህ ትችል ነበር። ነገር ግን በምትኩ በጥያቄ ህሊናህን ቀሰቀሰችልህ አሉት። ከዚያም ሽማግሌው ቀጠሉ፣ ስጋ ቢበላሽ ጨው ይጠብቀዋል፣ ነገር ግን ጨው ራሱ ከተበላሸ ማን ያድነዋል? ማለትም ተራው ህዝብ ሲሳሳት እንዳንተ ያሉ ሹሞች ወደ ጥሩ መንገድ ይመሩታል። ነገር ግን ሹሙ ራሱ ከተሳሳተ ወይም ከጠመመ ማን ያስተካክለዋል? ይህን ሲሰማ የሹሙ አንገት በሀፍረት ተደፋ፣ አይኖቹም በእንባ ተሞሉ። እንዲህም አለ፣ ፈጣሪ ይጠብቅልኝ፣ አይኔን ገልጠውልኛል። ፈጣሪ እንደሚሰውር ስህተቴን ሰወሩልኝ። ስጋ በጨው ይድናል፣ ጨው ራሱ ቢበላሽ በምን ይድናል? እኔ እምላለሁ አባት ሲሳሳት ልጆችን ማን ይመራል? መምህር ሲሳሳት ዕውቀትን ማን ያስተምራል? መሪ ሲሳሳት ሀገርን ማን ያድናታል? ሁሌም ማስታውስ፣ ከጠቢባን ጋር መቀመጥን ተማር። የሞኞች ስብስብ ልብን ማበላሸት ብቻ ሳይሆን ትውልድንም ያጠፋልና።